السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. فضل لا إله إلا الله. يا لا إله إلا الله ترفات مالت تكم مالتنا فضل مالت أميجين تكم مالتنا. عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال: من شهد أن لا إله إلا الله مستيقنا بها قلبه فبشره بالجنة. رواه مسلم. عنك أبي هريرة كأبا هريرة يزو رضي الله عنه الله ملكم سراوني ودلتنا عن النبي صلى الله عليه وسلم قال اندهالو من شهد يمسكر سو ይሄ ምስክርነት ቃል ያው በውስጥ ተቋጥሮ ታውቆ ነው መቼም من شهد يمسكر سو ألا إله إلا الله كالله بستقر በሐቅ የሚመለክ አምላክ እንደሌለ የመሰከረ ሰው ይህን ምስክርነት ቃል ደግሞ ሲሰጥ ለይውልኝ ለይስሙልኝ ሰውን ለማስደሰት ሲል ሳይሆን ሙስተይቂነን እርግጠኛ ሆኖ ቢሃ በዚች ንግግር ቀልቡሁ ልቡ እርግጠኛ ሆኖ ወዶ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ላለ ሰው በጠቅላላ ፈበሽርሁ ቢልጀና በጀነት አበስረው አሉት። ይሄ ሐዲስ ከረጅም ሐዲስ ላይ ተቆርጦ የመጣ ነው። ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ ምን አለ? ከመካከላችን ተሰወሩ አለ። እሳቸው ውዱ ላይ ያረጉ ያኔ ወደ ሽንት ቤት እንዲህ በአደባባይ ሰው ሽንት ቤት አይጠቀምም። ወደ ሆነ ሰው አጥር ገብተው እዛ ውስጥ እስቲንጃ ሽንት ተጠቃቅመው ውዱ ተጠቃቅመው ሲወጡ አቡ ሁረይራ ከሰው ሁሉ ቀድሜ የደነገጥኩት እኔ ነኝ አለ። የት ሄዱ እሳቸው ብዬ። ከዛ የሆነ ሰው የመዲና ሰው አጥር ውስጥ ምን አገኘው አለ? የሆነች መግቢያ ያገኘው። እንደ ጥንቸል ስብስብ ብዬ ስገባ አቡ ሁረይራ ነህ አሉኝ አለ። አዎ ይሄን ጫማዬን ይዘህ ሂድ፣ ከዚህ አጥር ጀርባ የምታገኘውን ካላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ የመሰከረ ሰው በጠቅላላ በጀነት አበስረው አሉኝ። ከዛ ዑመርን አገኘሁት መጀመሪያ ስወጣ ነቢያችን ሰለላሁ ዐለይሂ ወሰለም በጀነት ያበስሩሃል አልኩት አለ። ስለዚህ እቺ ከሊማ የተፈጠርነውም ለሷ ነው። 7 ሰማይ 7 ምድር ጀነት እሳትም አሉ የሚባሉ ነገሮች የተፈጠሩት እቺ ላኢላሃ ኢላላህ የምትለዋን ቃል አስመልክቶ ነው። የተቀበላትን ጀነት ለመስጠት የካደባትን እሳት ለማስገባት መልእክተኞች የተላኩት መጽሐፍት የወረዱት እኛ የተፈጠርነው ለዚች ቃል ሲባል ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰውንም ሆነ ጂንን አልፈጠርኳቸውም እኔም በብቸኝነት እንዲያመልኩኝ እንጂ። ወለቀድ በዐትና ፊ ኩሊ ኡመቲን ረሱለን አን ዕቡዱላህ ወጅተኒቡ አጣጉት በእያንዳንዱ ህዝብ መካከል መልእክተኛ ልከናል። ያ መልእክተኛ ምን ያለ ሲሆን ካላህ በስተቀር በሐቅ የሚመለክ አምላክ የለም ጣዖታትን በጠቅላላ ራቆ ያለ ሲሆን፣ ስለዚህ እቺ ላኢላሃ ኢላላህ አጥብቀን ትርጉሟን ልናቅ አፍራሿን ነገር ደግሞ አውቀን ልንጠነቀቅ ይገባናል። ረዋሁ ሙስሊም ኢማሙ ሙስሊም ዘግበውታል። 8ኛ ሐዲስ ፈድሉ አሰለዋቲል ኸምስ ፈድሉ የሚያሰጡት ደመወዝ ትሩፋታቸው የምን አሰለዋቱ ስግደቶች አልኸምስ በቀንና በሌሊት ውስጥ በግዴታነት የሚሰገዱት 5 ወቅት ሰላቶች ምን ደረጃ አላቸው? عن جابر رضي الله عنه قال قال رسول الله صلى الله عليه وسلم مثل الصلوات الخمس كمثل نحر جار غمر على باب أحدكم يغتسل منه كل يوم 5 مرات. رواه مسلم. كجابر تيزو الله ملكم سراتشون يودد الله تشونا قال اندهالو قال رسول الله يالله ملك تنياكو صلى الله عليه وسلم يالله صلاتنا سلام برساتشو لا يهون ديهالو مثلو مساليو الصلواتي سجدت الخمس بكنوست ميسجدوت 5 وقت صلاتوچكو مسالياچو كمثلي ልክ እንደዚህ ምሳሌ ነው። ነህሪን ልክ እንደ ወንዝ። ምን አይነት ወንዝ? ጃሪን ፈሳሽ የሆነ፣ ገምሪን ብዙ የሆነ ብዙ ውሃ የሚያፈስ ወንዝ ልክ እንደሱ እኮ ነው ምሳሌው። በቀን ውስጥ የሚሰገደው 5 ወቅት ሰላት። አላ ባቢ አላ ባቢ በር ላይ አሐዲኩም ከናንተ ውስጥ ባንዳችሁ በር ላይ በብዛት ተንደርድሮ እንደሚፈስ ወንዝ ውሃ እኮ ነው ምሳሌው። የኽተሲሉ ሚታጠብበት የሆነ በቤቱ በር ላይ ውሃ አልፎ የሚሄደው ሰውዬ ሚንሁ በዚህ ወንዝ ኩለ የውሚን በቀን 5 ጊዜ 5 መራት 5 ጊዜ ሰውነቱን ቢታጠብ ሰውየው በበራፉ ላይ በሚያልፈው ውሃ ምሳሌው ምን እንደማለት ነው? በቀን 5 ጊዜ ደግሞ ቢሰግድ
ሐዲሱ ተቆርጦ መጥቶ እንጂ ነብዩ ሰለላሁ ዐለይሂ ወሰለም በጥያቄ መልክ ለሷሃባዎች ምን አሏቸው? ሀል የብቃ ሚን ደረኒሂ ሸይኡን ከእድፍ በኩል ሰውየው በደጃፉ በሚያልፈው ወንዝ ላይ በቀን 5 ጊዜ ቢታጠብበት ሰውነቱ ላይ እድፍ ይኖራልን? ቆሻሻ ይኖራልን? አሉ። ሷሃባዎች ምን አሉ? ላ አይኖርም ቆሻሻ አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድም ሰው ልክ እንደዚሁ በቀን ውስጥ 5 ጊዜ የሚሰግዳቸው ስግደቶች ምን ያደርጉለታል? ከሱ ላይ ወንጀሉን ያሳብሱለታል። ሌላ ምሳሌ አለን። አንድ ሷሃባ ለሱ ማትገባን ሴት ሳመና ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ ይሄ ትልቁ ግብረ ስጋ ግንኙነቱ አይደለም የተፈጸመው። ሳማት። መሳም ትልቁ አይደለም ትንሹ ወንጀል ውስጥ ነው የሚገባው። ነብያችን ጋር መጥቶ ምን አላቸው? ጠፋውሎት አላቸው። ከዚህ ምን እናያለን? ሷሃባዎች ዘንድ ወንጀል እንደማይዳፈሩ እንደነበር፣ ወንጀል ላይ ሲወድቁ ደግሞ እቺኮ ትንሽ ወንጀል ናት፣ እቺኮ ቀላል ናት ብለው እንደማያራክሱ፣ ነገር ግን እነሱ ያመጹትን ታላቅ አላህ ፈርተው ትንሽ የተባሉትን ወንጀሎች ራሱ አግዝፈው ጠፋሁ እኮ ብሎ ነው የመጣው። ከዛ ምን አለ? ለኔ የማትገባን ሴት ሳምኳት አለ። ነብያችን ሰለላሁ ዐለይሂ ወሰለም ዝም አሉት። ከዛ የቁርአን አንቀጽ ወረደ። ኢነል ሐሰናቲ ዩዝሂብነ አሰይአት። ኢነል ሐሰናቲ አይ አሰላት። እቺ ስግደት እኮ በቀን ውስጥ 5 ጊዜ የምትሰገደው እኮ ዩዝሂብነ ታስወግዳለች፣ አሰይአት የተሰሩ ጥቃቅን ወንጀሎችን እኮ ታራግፋለች። አመል ከባኢር ትልቁ ወንጀልማ ዝሙትን ይመስል፣ ሰው መግደልን ይመስል፣ ወለድን ይመስል፣ መጠጥ መጠጣትን ይመስል ትልቅ ወንጀል ተብለው የተቀመጡ አሉ። እነሱን በምንድነው መጽዳዳት ንስሐ መግባት የሚቻለው? የተውበት መስፈርቶች አሉ። እነዚያን ተውበቶች መስፈርቱን አስገኝቶ በመፈጸም ነው። ባረከላሁ ፊኩም። ስለዚህ ወንጀል የሚሰሩ ሰዎች ሁላችንም ወንጀለኞች ነንና ይበልጥ ወደ አላህ ልንቃረብ ይገባናል። ለምን? ውዱ ወንጀል ያስምራል፣ ሰላት ወንጀል ያስምራል፣ ወደ መስጂድ መሄድ አንድ እግር ደረጃ ይጨምራል፣ አንድ እግር ወንጀል ያስምራል። ስለዚህ ወንጀል የነበረብን ሰዎች፣ ህይወታችን ጥሩ ያልነበሩ ሰዎች ከዚህ በኋላ ላለው ህይወት መልፋት ነው። ፉደይል ኢብን ኢያድ የተባሉ ታላቅ ዓሊም አንድን ግለሰብ በመጥፎ ሁኔታ ላይ አገኙት። ሰውየው ወደ 60 ዓመት አካባቢ ሆነዋል። ትልቅ ሰው ነው። ከዛ እንዴት ነው ህይወትህን ማስተካከል አለብህ አሉት። ያለበት ሁኔታ ጥሩ ስላልነበር። ከዛ ኢና ሊላሂ ወኢና ኢለይሂ ራጂዑን አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ትርጉሙ ምን ማለት እንደሆነ ታውቃለህን አሉት። ምክንያቱም ሰው 60 ዓመት ሞልቶት አይደለም ዛሬ በ15 ዓመት በ10 ዓመት በማንኛውም ዓመት ሰው እየሞተ ነው አይደለም። ኢና ሊላህ ማለት ምን ማለት ነው? እኛ እኮ ለአላህ ነን። ወኢና ኢለይሂ እኛ እኮ ወደ አላህ ራጂዑን ተመላሾች ነን ነው አይደል ትርጉሙ። ከዛ እሳቸው ምን አሉት? ትርጉሙ ምን እንደሆነ ታውቃለህ አሉት። አላቅም አለ። እሳቸው ተረጎሙለት። ተውበት ካደረክ ከዚህ በፊት ለሰራኸው ለነበርክበት መጥፎ ህይወት ንስሐ ከገባህ አላሁ ስብሓነሁ ወተዓላ የበፊቱን ወንጀል ይምርልሃል፣ ከዚህ በኋላ ያለው ህይወትህን ያሳምርልሃል አለው። ተውበት አልገባ ብለህ ግን ሐቅ ከደረሰህ ቀን በኋላ በወንጀልህ ብትቀጥል ከዚህ በፊት በሰራኸው ሲደመር ከዚህ በኋላ ላለው ህይወትህም አንድ ላይ ተጨምሮ አላሁ ስብሓነሁ ወተዓላ ዘንድ ትጠየቃለህ። ስለዚህ የሰው ልጆች ሐቅን ካወቁባት ቀን አንስቶ ወደ ኋላ ወደ ነበሩበት ወደ ድሮ ወደ መጥፎ ነገር ለመመለስ ሳይሆን ማሰብ ያለባቸው ወደ ጌታችን ተጓዦች ነንና ለዛም የሆነውን ስንቅ ተዘጋጅተን ነው መያዝ ያለብን። ከዛ ውስጥ ደግሞ ታላቁ ስንቅ ማለት ሰላትን በወቅቱ መስገድ ነው። ሰላትን በወቅቱ መስገድ ነው። አንድ ሰው አላህን እንደማይፈራ ሰው መጥቶ አንተ እኮ አላህን አትፈራም ብሎ እስኪ ነገረው ሊጠብቅ አይገባም። ለእያንዳንዳችን በመስታወት ላይ ፊታችን ጠቁሯል ቀልቷል የሚለውን መስታወት ብቻ በማየት እናውቃለን አናውቅም? ውስጣችን ተርቧል አልተራበም የሚለውን ውስጣችንን ብቻ በማዳመጥ እናውቃለን አናውቅም? ልክ እንደዚህ አንድ ሰው አላህን ይፈራል ወይስ አይፈራም የሚለውን አላህ መስፈርት አስቀመጠለት። ምን ሲል ኢነሃ ለከቢረቱን ኢላ አለል ኻሺዒን። ኢነሃ እቺ ስግደት እኮ ለከቢረቱን በጣም ከባድ ናት፣ ኢላ አለል ኻሺዒን አላህን ለሚፈሩ ሰዎች ሲቀር አለ። አንድ ሰው ሰላት ከከበደችው አላህን አይፈራም ማለት ነው። ሰላት ደግሞ ገር ሆኖለት ወደ ሰላት ሲጠራ ደስ ብሎት የሚነሳ ፈጅርን ተነስ ሲባል ብድግ ብሎ ያለማንም ቀስቃሽ እንደው እንቅልፍ ወሰደው ሲባል ሲቀሰቀስ ግን ወዲያው ብድግ የሚል ከሆነ አላህን መፍራት
ውስጡ እንዳለ አውቆ ጌታውን ያመስግን። ወደ ስግደት ሲጠራ ስግደት እንደ ተራራ የሚሆንበት ሰው ካለ ግን እዚሁ ምድር ላይ ለነብሱ ቀድሞ ያልቅስላት። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መጀመሪያ ሂሳብ የሚሰራው አላህ ዘንድ ሂሳብ ማለት ምርመራ፣ መጀመሪያ ምርመራ የሚደረገው በሰላት ጉዳይ ነው አሉ። ለምሳሌ እድሜያችሁ ከደረሰበት ጊዜ አንስቶ እድሜ የሚደርሰው በመመር ነው? ጺም በማውጣት ድምፅ በመቀየር የዘር ፈሳሽ በመውጣት እድሜ ደግሞ በሸሪዓ ስንት 15 ዓመት በመሙላት ከዛ ቀን አንስቶ እስክንሞትባት ድረስ ያለችዋን ቀን አላህ በስንት ያባዛታል? በአምስት ያባዛና ሚዛን ላይ ያስቀምጣታል። ፈርድ ሰላት ይሄን ያህል መስገድ ነበረባችሁ ብሎ ያቺ ሚዛን ስትመዘን ከጎደለች ዱንያ ላይ አዛኝ የነበረው አላህ አሁንም እዝነቱ ይቀጥላል። ለምን? ተውሂድ ስለተገኘች። ተውሂድ ባትገኝ ሰላትም አትመረመርም፣ ወደ ሰዓት ነው። ተውሂድ ላላቸው ሰዎች ነው የመጀመሪያ የመርመራው ምን የሚሆነው? ሰላት። አላህ ምን ይላል? እስቲ ከሱናው አምጡለት፣ ከሱናው ምን አድርጉለት? አምጡለትና ለፈርዱ ልብ በሉ። ሱናና ፈርድ እኮ አይገናኝም አይደል? እዚህ ምድር ላይ አላህ ግን ምን አደረገው? ሱናን ለፈርድ ማሟያ ያደረገው። የሚቀጥለው ዓለም ላይ ከሱና አምጡና ምን ውስጥ ክተቱለት አለ? ፈርድ ውስጥ ክተቱለት። ሲመዘን ከዛ ሂሳቡ ካለፈለት እሰየው፣ ሌሎች ስራዎቹ በዛው መልክ ይመረመራሉ። ሰላትን ከወደቀ ግን ወደ ሌላ ምርመራ አይካሄድም፣ ወደ እሳት ነው የሚካሄደው። አላህ ነጃ ይበለን። አላህ እኮ አሉ የሚባሉ እዚህ ዓለም ላይ ያሉ መከራዎችን በምንድንወጣቸው አዘዘን? በምንድንወጣቸው አዘዘን? ወስተዒኑ ቢሰብሪ ወሰላት፣ ታገዙ፣ በትዕግስትና በስግደት ታገዙዋል። ዛሬ ጭንቀት ሲይዘን መከራ ሲደርስብን የማይመለከታቸውን ሰዎች ጉዳያችንን እነግራለን። ሶሃባዎች ምን ይላሉ? ነቢዩ ሰለላሁ ዐለይሂ ወሰለም ጨው ቢያንሳችሁ እንኳን አላህን ጠይቁት፣ የጫማ ማሰሪያችሁ ቢበጠስ ጫማ ማሰሪያ ስጠኝ በሉት። ማን? አላህን። ጫማ ማሰሪያ ጠይቁት የተባለ ጌታ ጀነት፣ ኢማን፣ ሰላት፣ ዱንያ፣ አኼራ ካልተለመነ ይሄ የኩራተኝነት ምልክት ነው አይደለም? አላህ ምን አለ? ኢነ ለዚነ የስተክቢሩነ አን ዒባደቲ፣ እኔን ከማምለክ እኔን ከመለመን የሚኮሩ ሰዎች እኮ ኩራታቸው ምን ነው የሚያስይዘው? አላህ ሆይ እኛ እኮ ካንተ አንፈልግም ማለት ነው አይደለም የሚያስይዘው? ከአላህ ፈላጊዎችስ ለይለን ወነሃረን ያወድሱታል፣ ይለምኑታል፣ ይወዱታል፣ ይፈሩታል፣ ይከጅሉታል። እነዚህ ባህሪዎች እኛ ላይ እስኪላወሱ ድረስ የኢማንን ጥፍጥና አላገኘንም። ኸይር። 9ኛ ሐዲት ፈድሉ ሰላት ልፈጅሪ ወልዓስር። ፈድሉ ትሩፋት ሰላት ልፈጅሪ የፈጅር ሰላትን መስገድ፣ ወልዓስር የዓስር ሰላትን መስገድ ያላቸው ጥቅም። عن أبي موسى الأشعري رضي الله عنه قال قال رسول الله صلى الله عليه وسلم من صلى البردين دخل الجنة متفق عليه. كأبي موسى الأشعري يقوساتشو سمنو رضي الله عنه الله ملكام سراتشون يودد الله تشونا قال اندهالو من أبو موسى أهون وده حديثو كمان ملساتشن بفي عند ليلة كستة الناس قبا نبي صلى الله عليه وسلم النزين أشعري የተባሉትን ጎሳዎች አስመልክቶ ምን ብለዋል? እኔም ከነሱ ነኝ እነሱም ከኔ ናቸው ብለዋል። በምን የተነሳ? እንተቢሁ አሽዓሪዮች ማለት የመናዊዎች ናቸው። ነብያችን ምንድናቸው? ቁረይሽ ናቸው አይደለ? አዎ። እነዚህ የየመን ሰዎች እስልምናን ተቀብለው ወደ መዲና መጡ። ነብያችንን ሰለላሁ ዐለይሂ ወሰለም ያስገረመ ሥራ ሰሩ። ነብያችን ያን ሲያዩ ምን አሉ? እኔም ከነሱ ነኝ እነሱም ከኔ ናቸው አሉ። ምን ሰርተው? ነብያችን እንዲህ ብለው መሰከሩላቸው። እነዚህ አሽዓሪ የሚባሉት ጎሳዎች እኮ መዲና ላይ ድርቅ ሲመጣ ጂሃድ ከኔ ጋር ጦርነት አብረው ሲወጡ ምን ያነጥፋሉ? እንደ አንሶላ ነገር ያነጥፋሉ። ሁሉም የዛ ጎሳ አባል ያለው ምግብ አንስቶ አምጥቶ ይደፋል። ትንሽም ያለው ትልቅም ያለው ከዛ ይቆጠራሉ። እኩል ይካፈሉታል። ይሄን አዩና በጣም ተገርመው ነብያችን ሰለላሁ ዐለይሂ ወሰለም ምክንያቱም እስልምና ማለት ምንድነው? ዋና ነገሩ ቸርነት፣ የሚወዱትን ነገር መስጠት። ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሷሳ። አንተ ለራስ ፈልገው ስታበቃ ግን የአላህ ይበልጣል ብለህ እሱ ዘንድ መወደድ ይሻለኛል ብለህ ስትሰጥ ይሄው ስምህ ማይነጥፍ ይሆናል። በነብያችን ሰለላሁ ዐለይሂ ወሰለም አንደበት በአገር ማይገናኙትን ሰዎች ምን አሉ? እሳቸው እነሱም ከኔ ናቸው እኔም ከነሱ ነኝ አሉ። የጠቀሱላቸው ባህሪ ምን ሆነ?
እዝነት ዝቅ ማለት። ሁለተኛ በቁርአን በጣም የታወቁ ሰዎች ነበሩ። ይሄው አቡ ሙሳ ምን ይላል? በማታው ክፍለ ጊዜ ቁርአን እየቀራ እሳቸው ይሰሙታል። አቤት ትላንት ማታ ስትቀራ ሰምቼ እንዴት እንደተገረምኩ እንዴት እንደተደሰትኩ አለ። እርሶ መስማቶትም ባቅ ከዚህ በላይ አሳምረው ነበር አላቸው። እና እሳቸው ምን አሉ? እናንተ አሽዓሪዮች እኮ የሚዝማር ዳውድ የነቢይላህ ዳውድን አቀራር ድምፅ ተሰጣችኋል አሏቸው። በዚሁ አንድ እውቀት ጨመራችሁ ማለት ነው። ቃል አቡ ሙሳ እንዲህ አሉ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ያላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። መን ሰላ የሰገደ ሰው አልበርደይን ሁለቱን ቀዝቀዝ ያሉ ወቅቶች ደኸለል ጀነ ጀነት ገባ በአላህ ፍቃድ። ሙተፈቁን ዐለይህ። አልአመል ይሄው ስራ ጀነት ለመግቢያ ምንድን ነው? ሰበብ ነው። እነዚህ ሁለት ወቅቶች ማለት በነገራችን ላይ ምኖች ናቸው? የየቀኑ የሰው ልጅ አቴንዳንስ የሚያዝበት ነው። ትምህርት ቤት ካስታወሳችሁ የመጀመሪያ ነገር የሚደረገው ምንድን ነው? የመጀመሪያ ነገር ክላስ ስትገቡ ምንድን ነው የሚደረገው? አስተማሪው አቴንዳንስ ይይዛል። ማን መጥቷል ማን ቀርቷል አይደል? እነዚህ ሁለት ወቅቶች በየቀኑ በሚደረግ አምልኮ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የተዓቀቡነ ፊኩም መላኢከቱን ቢነሃሪ ወመላኢከቱን ቢለይል። በእናንተ ላይ እኮ በሌሊቱና በቀኑ ክፍለ ጊዜ መላእክቶች ይተካኩባችኋል አሉ። ከዛስ ፈጅር ላይ የጅተሚዑን፣ አሱርም ላይ የጅተሚዑን፣ አሱርም ላይ የማታውን አብረው የሚያመሹት ከኛ ጋር እና ቀን አብረውን የዋሉት ከፈጅር እስከ አሱር ድረስ ይገናኛሉ። ከዛ ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? ፈጅር ላይ ያሉት ማለት ነው ልክ ወደ አላህ ሲሄዱ አላህ ይጠይቃቸዋል። እሱ እያወቀ ከይፈ ተረክቱም ዒባዲ ጥላችኋቸው ስትመጡ ባሪያዎቼ በምን ሁኔታ ጥላችኋቸው መጣችሁ? ተመልከቱ፣ በግለሰብ ደረጃ ነው ጥያቄው። ወጀድናሁም አገኘናቸው፣ ወሁም ዩሰሉን አሱር ሰላትን እየሰገዱ አገኘናቸው። ተረክናሁም ፈጅር ላይ ጥለናቸው መጣን፣ ወሁም ዩሰሉን እየሰገዱ። አሁን አስቡት፣ ጫት እየቃሙ ከሆነስ፣ ጌም እየተጫወቱ ከሆነስ፣ ሌላ አላህ የሚጠላውን ነገር እየሰሩ ከሆነስ እውነተኛዋ ምስክርነት እዛ ትሰጣለች። አገኘናቸው ማታ ፊልም አይተው አምሽተው ፈጅር አምልጧቸው፣ አሱር ላይ ከረምቡላ ቤት ነበሩ፣ ቤቲንግ ቤት ነበሩ። የየዕለቱ አቴንዳንሳችን በተበላሸ ቁጥር የሰርተፊኬቱ ቀን በቀኝ እጃችን ነው ኪታባችን የሚሰጠን ወይስ በግራ እጃችን? በግራ እጃችን። አላህ ይጠብቀንና ለዛ ነው የጀነት ኪታባቸው በቀኝ እጃቸው ሲሰጣቸው ምን ይላሉ? ሃኡሙ ቅረኡ ኪታቢያ፣ ይሄው መጽሐፌ ነው አንብቡልኝ እዩልኝ ከፍ አድርገው። ኢኒ ظነንቱ አይቀንቱ አኒ ሙላቂን ሒሳቢያ፣ እኔ እኮ እጌታዬ ዘንድ የሥራ መዝገቤን እንደማገኝ እርግጠኛ ስለነበርኩኝ ሰርቼ ተዘጋጀሁለት። ከዛ ኢላ አንቃል ፈሁወ ፊ ዒሸቲን ራዲያ፣ በተወደደች በተከበረች ኑሮ ውስጥ እኮ ይኖራል። ፈአማ መን ኡትየ ኪታበሁ ቢሽማሊሂ፣ ያ መጽሐፉ በግራ እጁ የተሰጠው ሰውማ ምን ይላል? ያ ለይተሃ ካነቲል ቃዲያ፣ ምን ነው በሞት ተገላግያት በነበር ይላል። ስለዚህ በየቀኑ ወደ ሞት አንድ እርምጃ እየተጠጋን ነውና መዝገባችን ምን እንደሚመስል እንወቅ። በተለይ ፈጅር ሰላት ኢነ ቁርአን አልፈጅር ካነ መሽሁዳ፣ ማለትም መላእክቶች እኮ ፈጅር ሰላት ሲሰገድ ጮክ ተብሎ የሚቀራውን ቁርአን እኮ ይጣዱታል ሊሰሙት። ስለዚህ አለይና ቢተቅዋ፣ አላህን በመፍራት ላይ ከነብሴ ጀምሮ አደራ ፈጅር ሰላት ላይ ሁልጊዜ መገኘታችንን እርግጠኛ እንሆን። 10ኛ ሐዲስ ፈድሉ ሰላት ልዒሻኢ ወልፈጅር፣ ዒሻና ፈጅር ሰላትን መስገድ ያለው ትሩፋት። عن عثمان ابن عفان رضي الله عنه قال سمعت رسول الله صلى الله عليه وسلم يقول من صلى العشاء في جماعة فكأنما قام نصف الليل ومن صلى الصبح في جماعة فكأنما صلى الليل كله رواه مسلم. كعثمان تيزو ابن عفان يا عفان لجيونو رضي الله عنه الله ملكم سراتشون يوددلاچو قال انديالو سمعت سمعتشالو رسول الله يا الله ملكتኛ صلى الله عليه وسلم يقول يا الله صلاتنا سلام برሳቸው ላይ ይሁን ሲሉ ሰማዋቸው። من صلى የሰገደ ሰው العشاء የዒሻ ሰላትን የሰገደ ሰው في جماعة በቡድን ሆኖ የሰገደ ሰው فكأنما እሱ እኮ ቁርጥ ነው እንዳገኘ ነው። فكأنما
ቃመ እንደ ቆመ እኮ ይቆጠርለታል። ንስፈል ለይል ግማሹን ሌሊት እንደ ቆመ እኮ ከደሞዝ በኩል ይቆጠርለታል። ወመን ሰለ ሱብሕ ሱብሕ ሰላትን የሰገደ ሰው ፊ ጀማዓቲን በቡድን በጀማዓ ፈከአነማ ቁርጥ እንደሰገደ እኮ ደሞዝ ይሰጠዋል። ሰላ እንደሰገደ አለይለ ኩለህ ሌሊቱን ሙሉ እንደሰገደ እኮ ተደርጎ ደሞዝ ይከፈለዋል። ረዋህ ሙስሊም ኢማም ሙስሊም ዘግበውታል። 11ኛ ሐዲት ፈድሉ ሰውም የጾም ትሩፋቱ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم من صام رمضان إيمانا واحتسابا غفر له ما تقدم من ذنبه متفق عليه. عن أبي هريرة كأبا هريرة تيزو رضي الله عنه الله ملكام سراتشون يودد الله تشونا قال اندهالو قال رسول الله يا الله ملك تنياكو يا الله صلاة الناس سلام برساتشو ليهون اندهالو من صام يصوم سو رمضان የረመዳንን ወር የጾመ ሰው ኢማንን ሁለት ትርጉም ይሰጣታል። አንደኛ ከአላህ በኩል የወረደች ህግጋት ናት ብሎ ያመነባት ኢማንን እቺ ረመዳን የተባለችው ጾም እኮ ከአላህ በኩል የመጣች ህግጋት መሆኑን ማመን አንድ። ሁለተኛ በአላህ ማመን ሁለቱን አሟልቶ ወህቲሳበን ለጾምኩት ደግሞ አላህ ደሞዜን ይከፍለኛል። ዝም ብዬ እኮ እንደ ልምድ አይደለም ምሰራው ደሞዝ መከጅልበት ኢባዳ ነው ብሎ የሰራ ሰው ጉፊራ ይማርለታል። ለሁ ለሱ ለማለት ጿሚው ሰውዬ ማ ተቀደመ ያስቀደመው ምን ዘንቢ ከወንጀል በኩል ያስቀደመው እኮ ይማርለታል። ሙተፈቁን አለይ ቡኻሪና ሙስሊም ተስማምተው ዘግበውታል። ሸርጦቹን እያያችሁ ነው። የኢማንን ደረጃ እያያችሁ ነው። አንድ ሰው እንደ ኢማን አይነት ስራ አልተሰጠም። ኢማንን ያሟላ ሰው ከአላህ በኩል ያሉት ጉድለቶች በጠቅላላ በአላህ ፍቃድ ይታበሱለት። ኢማንን ሳይዝ ግን የሰራውን ስራ ቢሰራ ለሱ ስራ ነው ለሰሪው። አላህ ዘንድ ግን ሀባአን መንቱራ እንደ ትቢያ ቡናኝ አባራ ነው የሚያዘው። ኸይር 12ኛ ሐዲት ፈድሉ ለይለቱል ቀድሪ ለይል ማለት ሌሊት ቀድር የመወሰኛዋ ሌሊት ፈድሉ ትሩፋቷ የመወሰኛዋ ሌሊት ትሩፋቷ ምንድነው? ኸይር አሁን ጥያቄ ልንጠይቅ ነው። ጥያቄ ይሄ ኡመት የታዘነለት ኡመት ነው ሲባል ትሰማላችሁ አይደል? የነብያችን ኡመት እኮ ሰለላሁ ዐለይሂ ወሰለም የታዘነለት ነው ይባላል። በምኑ ነው የታዘነለት? ይሄውን ዘርዘር። አንደኛ ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም? እኛ መጨረሻ መተን ቀድመን ጀነት መንገባንን አሉ። እዝነት ነው አይደል? አንድ። ሁለተኛ ሌሎች ህዝቦች ብዙ ስራ ታዘዋል፣ ብዙ እድሜ ተሰጥቷቸዋል። ይሄ ኡመትስ የኔ ኡመቶች እድሜ ከ60 እስከ 70 ነው፣ ጥቂቶች ነው የሚያልፉት አሉ ነብዩ ሰለላሁ ዐለይሂ ወሰለም። የድሮ ሰዎችስ እድሜ ስንት ነበር? 1400 500 ዓመት ይኖሩ ነበር። እነሱ ዘመን የሰሩት ስራና እኛ በዚህ ዘመን መተን በዚች ባጭር እድሜ ምን ሞተው ሰዎች ያውም ቀድመን ጀነት መንገባው ነብያችንን ሰለላሁ ዐለይሂ ወሰለም ተከትለን ባላ ፍቃድ እንዴት ሆኖ ነው ካላችሁ፣ አንደኛ እንደ ለይለቱል ቀድር አይነት ቀኖችን አላህ እያመጣ ከነማን እኩል ያደርገናል በዘመን። አሁን ሰላትን ወሰዱት። ሙሳ አለይሂ ሰላም ምን አሉ? አስቀንስ ኡመቶች አይችሉትም፣ እኔ በኒ እስራኤሎችን ሞክሬያቸዋለሁ ብለው መጨረሻ ላይ ሰላት ስንት ሆነች? 5። በደሞዝ ግን ስንት ሆነች? 50 ሆነች። ወከዛሊከ ልክ እንደዚህ ጌታ አላሁ ሱብሓነሁ ወተዓላ ለዚህ ኡመት በማዘን 83 ዓመት እኮ ላንኖር እንችላለን። ግን አሁን እናንተ አስቡት፣ ከዚህ እድሜያችሁ ጀምሮ አላህን ካወቃችሁ 10ዋን ቀን ሁሌ ረመዳን ሲመጣ በአግባብ ትጠቀማላችሁ አትጠቀሙ? አሁን አላህ እድሜ ሰጥቷችሁ ከዚህ በኋላ 20 ዓመት 30 ዓመት ብትኖሩ ይሄንን በስንት አባዙታላችሁ? እያንዳንዱን ዓመት በ83 ዓመት ከ3 ወር ስታባዙት እንተሃ። አላህ ከተቀበለ እኮ ያንዱም ቀን ስራ በቂ ነው። አላህ ከተቀበለ ያንዱም ቀን ስራ በቂ ነው። እቺ ለይለቱል ቀድር ምን ልዩ አደረጋት? ቁርአን ከለውሐል መሕፉዝ ሰማዕ ዱንያ ላይ የወረደው በአንድ ጊዜ መቼ ነው? የመወሰኛዋ ሌሊት ለይለቱል ቀድር ላይ ነው። ከዛ በ23 ዓመት ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ላይ እየተከፋፈለ እንደ ሁኔታው እንደ ሰበቡ ወረደባቸው። ስለዚህ ልዩ ሌሊት ናት ያቺ ሌሊት። ሁለተኛ በየዓመቱ ዘንድሮ ማን ያገባል፣ ማን ይሞታል፣
ማን ሐጅ ይሄዳል? ማን ይከስራል? ማን ይታመማል? የዓመቱ ውሳኔ የሚጻፈው መቼ ነው? የመወሰኛዋ ሌሊት ላይ ነው። በየቀኑስ ውሳኔ አለ የለም? የአላህ ውሳኔ በየቀኑ አለ የለም? አለ። ኩለ የውሚን ሁወ ፊ ሸአን። ኩለ የውሚን በየቀኑ እኮ ሁወ እሱ አላህ ፊ ሸአን በተግባር ላይ ነው፣ በስራ ላይ ነው። ጤና ይሰጣል፣ ያበላል፣ ያጠጣል፣ ይገላል። እቺ ምን ትባላለች? የቀኗ ትባላለች። የዓመቷ አለች አሁን የተነጋገርናት። ከዛስ የህይወት ዘመኗ አለች። የትኛዋ? እናታችን ማህፀን ውስጥ ሆነን በ120 ቀን ውስጥ ምን ይጻፋል? እድሜያችን፣ ምን በላው፣ ምን ጠጣው፣ አንድን ግለሰብ በተመለከተ ሁላችንም ያካትተውስ ሰማይና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት ምን ተደርጓል? አላህ ቀለምን ፈጠረ፣ ጻፍ አለው። ምን ልጻፍ አለ? እስከ ቂያማ ድረስ የሚከሰተውን ነገር ጻፍ አለው። መክቱብ ተጽፏል ሁሉ ነገር። ስለዚህ ለይለቱል ቀድር በጣም ወሳኝ ሌሊት ናት። አላህ ይለግሰን። عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه متفق عليه. كأبا هريرة يزو رضي الله عنه الله ملكم سراتشون يودد الله تشونا عن النبي صلى الله عليه وسلم قال نبياتنا الله صلاتنا سلام برساتشو ليهون ديالو من قام يقوم سو اللهم بمجزات ليلة القدر يموسن يوان لليت إيمانا آمنوا بالله ياتشكن كالله اندو ردج اند تلقسچن آمنوا واحتسابا الصوست أملكو بمفتصمي كالله دموزي كفلن يالبلو آمنوا يفتصم غفير يمار اللتان له لسو ما تقدم يسقدمو من ذنبي كونجل بكل متفق عليه بخارينا مسلم تسمام توزقبوتال. فضل الحج 13 حديث يحج ترفاتو حجن يفتصم سو من دموزي كفلو الله. 13 حديث عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم من حج هذا البيت فلم يرفث ولم يفسق رجع كيوم ولدته أمه. رجع كيوم ولدته أمه متفق عليه. عن أبي هريرة كأبا هريرة يزو رضي الله عنه الله ملكم سراتشون يودد الله تشونا قال انديهالو قال رسول الله يا الله ملك تنياكو يا الله صلاتنا سلام برساتشو ليهون ديهالو من حج يفتصم سو هذا البيت كعبة يلبتن مكة وسط ميغنيو بيت እዛ ሄዶ የሐጅ ስርዓትን የፈጸመ ሰው فلم يرفث ሐጅ ስነ ስርዓት ውስጥ የግብረ ስጋ ግንኙነት መፈጸም አይቻልም። ምኑን? ሐጁን እስኪፈታ ድረስ። ልክ ቀን የጾመ ሰው በቀኑ ክፍለ ጊዜ ሚስቱ መገናኘት ይችላል? አይችልም። ስለዚህ فلم يرفث ሐጇን ከጀመረባት ቀን አንስቶ እስኪጨርስ ድረስ ወንድ ከሴት ጋር፣ ሴት ከወንድ ጋር ግብረ ስጋ ግንኙነት ሳይፈጽሙ ولم يفسق ሐጅን የሚያበላሹ ስራዎች ሳይፈጽም፣ ፊስቅ አመጽ ሳይፈጽም፣ ሐሜት ሳያማ፣ ሰው ሳይበድል፣ እነዚህ በቃ ትክክለኛ የሐጅ መስፈርት አሟልቶ የሰራ ሰው ረጃዓ ይመለሳል እኮ ከሐጅ ሜዳ። ከየውሚ ልክ እንደ ቀን ሆኖ ይመለሳል። ወለደትሁ ኡሙ እናቱ እንደወለደችው ቀን ሆኖ እኮ ይመለሳል። ከእናታችን ሆድ ስንወጣ ወንጀል ነበረብን? በቃ ከወንጀሉ ጽድት ብሎ እኮ ሰውየው ይመለሳል። አላህ ትክክለኛዋን ሐጅ ይወፍቀን። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ኸይር 14ኛ ሐዲስ አዱንያ ሲጅኑል ሙእሚን። አዱንያ እቺ ዱንያ የተባለችው አገር እኮ ሲጅኑ እስር ቤት ናት። አልሙእሚን ለአማኝ እኮ እስር ቤቱ ናት። ለምን? በህግጋት የተሞላች ናት። ይሄን አትስራ ጥቅልል ስናደርገው ወነሃን ነፍሰ አኒል ሀዋ። ሀዋ ማለት ስሜት ነው። ነፍስ ደግሞ በጣም ስሜት እንድንከተል ከውስጥ ትኮተኩተናለች፣ ትወሰውሰናለች። ኢነ ነፍሰ ለአማረቱ ቢሱ ነፍስ እኮ በመጥፎ ታዛለች። ስለዚህ እዚህ እስር ቤት ዓለም ውስጥ ምን ማድረግ? መታሰር፣ ስሜትን ማሰር፣ በቁርአንና በሐዲት እጅ ሰጥቶ እነሱ ባዘዙት ብቻ እንደ እስረኛ መኖር። ኸይር عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم الدنيا سجن المؤمن وجنة الكافر رواه مسلم. كأبا هريرة يزو الله ملكم سراتشون يودد الله تشونا قال انديهالو
قال رسول الله يالله ملكتنيا صلى الله عليه وسلم يالله صلاتنا سلام بساتشو ላይ ሁን ዲያሉ الدنيا እቺ ዱንያ እኮ ሲጅኑ እስር ቤት ናት المؤمن አማኝ ለሆነ ሰው እንደ እስር ቤት ናት ወጀነቱ ጀነቱ ናት ደሞ እኮ الكافر ካዲ ለሆነ ሰው ደግሞ እንደ ልቡ እኮ ይዘልባታል ነገር ግን የቂያማ ቀን ለያንዳንዱ ነገር ሂሳብ ይሰራለታል رواه مسلم امام مسلم ዘግበውታል 15ኛ ሐዲስ آداب الأكل آداب سنسرعت الأكل يمبل يمتت سنسرعتاችን من ممثل አለበት عن عمر ابن أبي سلمة رضي الله عنه قال لي رسول الله صلى الله عليه وسلم يا غلام سم الله وكل بيمينك وكل مما يليك متفق عليه كعمر ابن لجي هونو أبي سلمة يا أبو سلمة لجي هونو أبو سلمة رضي الله عنه በጣም የተከበረ ሷሃባ ነበር ሞተ ሚስቱ ኡሙ ሰለማ ትባላለች አቡ ሰለማ ሲሞት ነብያችን ሰለላሁ ዐለይሂ ወሰለም አገቧት ይሄ ዑመር የተባለው የማን ልጅ ነው የአቡ ሰለማና የኡሙ ሰለማ ልጅ ነው ስለዚህ ነብያችን ቤት መኖር ጀመረ ነብያችን እናቱን ስላገቡ ስለዚህ ከዑመር ተይዞ ኢብኑ አቢ ሰለመተ የአቡ ሰለማ ልጅ ከሆነው ረዲየላሁ ዐንሁ አላህ መልካም ስራውን ይወደድለትና ቃል እንዲህ አለ ኩንቱ ነበርኩኝ እኮ ህፃን ልጅ في هجر رسول الله صلى الله عليه وسلم النبي ቤት ውስጥ እየኖርኩ በነበረበት ሰዓት አለ እጄ ተጢሹ في الصحفة ያለ ትሪው ላይ እጄ ተዋልላለች እዛም ጋር ሄጄ በላለው እዚህም ጋር ሄጄ በላለው ነብያችን ሰለላሁ ዐለይሂ ወሰለም ምን አሉኝ አለ ይሄው قال لي رسول الله صلى الله عليه وسلم ነብያችን እኮ እንዲህ አሉኝ ያ ጉላም አንተ ህፃን ልጅ ሆይ ሰሚላህ ምግብ ስትበላ ቢስሚላህ ብለህ ጀምር ሰሚ ሰይም አላህ የአላህን ስም አንስተህ ጀምር ቢስሚላህ ብለህ ጀምር ወኩል ብላ በየሚኒክ በቀኝ እጅህ ብላ ወኩል ብላ ሚማ የሊክ ከፊል ለፊትህ ካለው ብላ ከምግብ አበላል ሱናዎች ውስጥ ምግቡ ይቀርባል ከየት ነው የሚጠቃው የሚጀመረው ራሱ ከዳር ካለህበት ሁሉም ሰው ከዳር ጀምሮ ይበላል ከዛ መሃል ላይ ነብያችን ሰለላሁ ዐለይሂ ወሰለም ምናል የምግቡ በረካ ያለው መሃሉ ላይ ነው አሉ ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ራሱ የሰው ቦታ ሄደው የበሉበት ጊዜ አለ በዚህ ጀምዕ ስናስታርቅ ሁለቱን ሐዲሶች ምን እንላለን የምግቡ አይነት የተለያየ ከሆነ ከፊትህም አልፈ ምን ማድረግ ትችላለህ ከዛ ቦታ ሄደ መውሰድ ትችላለህ የምግቡ አይነት አንድ አይነት ግን ከሆነ ከፊትህ አጠገብህ ካለው ብቻ ነው የሚበላው خير 16ኛ ሐዲስ በረከቱ الاجتماع على الطعام በረከቱ በረካው الاجتماع መሰብሰብ على الطعام ምግብ ሲበሉ ብቻ አለ መብላት በጋራ መብላት ያለው ጥቅም የሚያስገኘው በረከት عن ابي هريره رضي الله عنه قال رسول الله صلى الله عليه وسلم طعام الاثنين كافي الثلاثة وطعام الثلاثة كافي الأربعة متفق عليه كأبا هريرة يزو الله ملكم سراتشون يولد الله تشونا قال انديان قال رسول الله يا الله ملكتنيا يا الله صلاتنا سلام برساتشو ليهون ديانو طعام مقب الاثنين له لتسوج تبلو ميكرب مقبكو كافي بكينو كافي يبقى البكينو الثلاثة ለሶስት ሰዎች እኮ ይበቃል ለሁለት ተብሎ የቀረበው በአላህ በረከት ለስንት ይሆናል ሶስት ሰዎች ጠግበውት ይነሳሉ ወጣዕሙ الثلاثه ለሶስት ሰዎች ተብሎ የቀረበ ምግብ እኮ ካፊ በቂ ነው الاربعه ለአራት ሰዎች እኮ ይበቃል ምን ነው እንግዲህ እንደዚህ ያሰኘው ይሄው በነብያችን አንደበት ሰለላሁ ዐለይሂ ወሰለም በረካው እንተቢሁ በረካው متفقون عليه ቡኻሪና ሙስሊም ተስማምተው ዘግበውታል 17ኛ ሐዲስ المؤمن يأكل في معي واحد ይሄው ራሱ መጣ ሐዲሱ في معي واحد المؤمن አማኝ የሆነ ሰው يأكل ይበላል في معي واحد በአንድ አንጀቱ ይበላል عن ابن عمر رضي الله عنه قال رسول الله صلى الله عليه وسلم إن المؤمن يأكل في
معيا واحد وإن الكافر أو المنافق يأكل في 7 أمعاء متفق عليه كعبد الله بن عمر تيزو الله ملكام سراتشون يودد الله تشونا قال رسول الله صلى الله عليه وسلم إن المؤمن أمان يهون سؤال نبياتشن يأكل يبلال في معين واحد بأندان جتو يبلال وإن الكافر كهدي هنا سو أو المنافق وإن المنافق هنا سو يأكل يبلال في 7 أمعاء بسبات تنجتو كو يبلال لالو متفقون عليه بخارينا مسلم تسمام توزقبوتان 18 حديث فضل السمت زم مالت تقمو يزمتا تقمو من دنو نبياتشن صلى الله عليه وسلم بليل حديث منالو እያንዳንዱ የሰውነት አካላት በጧቱ ክፍለ ጊዜ ምላስን አደራሽን ይሏታል። ምን ይሏታል? አደራሽን። ሁለመናችን ባንቺ ላይ ነው ያለው። አንቺ ስትስተካከይ ነገሮች ሰላም ይሆናሉ፣ አለበለዚያ ባንቺ ነው ምንጠፋው ብለው ምላስን ያስጠነቅቋታል አሉ። የምላስ ጉዳይ አደጋ ነው። ይሄው የነብያችንን ምክር ሰለላሁ ዐለይሂ ወሰለም عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من كان يؤمن بالله واليوم الآخر فليقل خيرا أو ليصمت متفق عليه كأبا هريرة يزو الله ملكام سراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم قال يا الله صلاتنا سلام برساتشو ليهون ديالو من كان يهون سو يؤمن بالله بالله يمن سو واليوم الآخر በመጨረሻው ቀን ያመነ ሰው የመጨረሻው ቀን ላይ ሂሳብ አለ፣ ምርመራ አለ፣ ከምርመራው በኋላ ሚዛን አለ፣ ከሚዛኑ በኋላ የሥራ መዝገብ በቀኝ እጅ ወይ በግራ እጅ ይሰጣል ብሎ ያንን ያሰበ ሰው فليقول ይናገር ይበል خيرን መልካሙን ብቻ አው አለበለዚያ ግን ليصمت ዝም ይበልና ነብሱን ከአደጋ ይጠብቃት ما يلفظ من قول إلا لديه رقيب عتيد ما يلفظ أتوطام እኮ አይናገርም እኮ ما يلفظ من قول ከንግግር እኮ አንድ ብቅ አትልም። ይሁ እንግዲህ ያላህን እዝነት ምላሴት ጋር ነው ያለችው ምን ተደርጎባታል? ከላይም ከታችም ጥርስን አልፋ ከላይም ከታችም ከንፈር እነዚህን ሁሉ በርግዳ ከወጣች ይሁት ግን የሱን እዝነት ይሁት እንደው እንዴት አድርጎ እንደፈጠራት ራሱ ለኛ ከማዘን ነው አይደለም። እዚህማ ብትሆን ስንት ጉድ ታመጣለች ግንባር ላይ ብትሆን ያ ሁሉ ሆኖባት ራሱ ይሄን ሁሉ አፈትልካ ምን ታደርጋለች? አኺራችንን ታሳጣለች። ስለዚህ ዝምታም መለማመድ መቼ ነው መናገር ያለብኝ? መቼ ነው ዝም ማለት ያለብኝ? ያላህ መብት ሲነካ የትን ቦታ ላይ ቦታውን አይተምን ማድረግ መናገር። ከዛ ውጭ ግን ብዙ ጊዜ ሰው ስተት ውስጥ የሚወድቀው በምኑ የተነሳ ነው? የመጣለትን ሁሉ በማውራት። ከስተት መጠበቂያው ምንድነው? ሐታ ማውራት ካለብን ማውራት ያለብን ሚነል ቁርአን ወሱና የዱንያ ጉዳይ ራሱ ቢሆን መታቃትን ብቻ ካወራ ከውርደት ተጠበቃለህ። ኸይር አንድ ሁለት ሐዲስን ጨምርና እናቆማለን። 19ኛ ሐዲስ ተሕሪሙ ሰብል ሙስሊም ተሕሪሙ እርም መሆኑ ሐራም መሆኑ ሰብ መሳደብ አልሙስሊም ሙስሊም መሳደብ እርም ሐራም መሆኑ عن ابن مسعود رضي الله عنه قال رسول الله صلى الله عليه وسلم سباب المسلم فسوق وقتاله كفر متفق عليه عنك ابن مسعود كعبد الله بن مسعود تيزو رضي الله عنه الله ملكام سراتشون يودد الله تشونا قال اندهالو قال رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاتنا سلام برساتشو ليه اندهالو سباب مسادب المسلم مسلم መሳደብ እኮ ፉሱቁን አመፀኝነት ነው በጣም አደገኛ ቆሻሻ ባህሪ ነው። ወቂታሉሁ ሙስሊም መግደል ደግሞ ኩፍሩን ክህደት ነው። አላህ ነጃ ይበለን። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 20ኛ ሐዲስ ወዒዱን ዛቻ መን ከፈረ ካፊር ያለ አኻሁ ወንድሙን አልሙስሊም ሙስሊም የሆነ ወንድሙን ብድግ ብሎ ካፊር ብሎ የጠራ ሰው ምን ዛቻ መጥቶበታል በሸሪዓ። عن عبد الله بن عمر رضي الله عنه قال رسول الله صلى الله عليه وسلم
أيما رجل قال لأخيه يا كافر فقد باء بها أحدهما متفق عليه كعبد الله ابن عمر تيزو الله ملكام سراتشون يودد الله تشونا قال اندهانو قال رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاتنا سلام برساتشو ليه اندهانو أيما رجلين عند قلسب من ميهون من قال يا لسو لأخيه لو اندمو يا لسو يا كافر أنت كهدي بلو يتراسو فقد باء برقتكو حلال هونوان تملسوا لكو بها أحدهما كهولتو ودانداتشو تملسوا على بأقباب كهونا كافر يلو كفر سراسرتو ميسكفرون سراسرتو يتقبعون أجينتو عليه تبالو سويه يالا أقباب جن كافر كالو ودبايو سويه منو يملسال كفرو يملسال سلازي يهو كملاس جايته يازل إلى نجر مت عملتنا إن شاء الله تعالى ها عندنا حديث نجنا نسألن سبحانك اللهم وبحمدك